ሰላም ጤና ይስጥልኝ ውድ የአሃዱ ቤተሰቦች፣ ይህ አሃዱ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን በአሜሪካና በኢራን መካከል ተፈርሟል ሲባል የነበረው የመግባቢያ ስምምነት ሰነድ ፊርማ መጣስና ኢራን መንፈሳዊ መሪዋን መቅበሯን፣ ወዲያም ኢራን የአሜሪካውን ፕሬዚደንት ዶናልድ ትራምፕን ለመግደል መሰናዳቷን፣ ሩሲያ ደግሞ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኔቶ አባል ሀገራት ላይ ለጥቃት መሰናዳቷን፣ ቻይናና ሩሲያም በጥልቅ መሠረት ላይ ግንኙነታቸውን ማጠናከራቸውንና ሰሜን ኮሪያ ደግሞ የኒውክሌር ጦር መሣሪያዋን ለማስፋፋትና ለማዘመንም እንዲሁም ዘመናዊ የሆነ የባህር ኃይል ለመገንባት ሥራ መጀመሯን ከምድሪቱ የተለያዩ ክፍሎች ያገኘኋቸውን ወቅታዊ መረጃዎች ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስ አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። የቀበጡለት ሞት አይገኝም ይሏል ኢትዮጵያውያኑ አበው። በአውሮፓኑ አቆጣጠር ከየካቲት 8 2026 ቅዳሜ ቀን ጀምሮ የቦምብና የጥይት እሳትና ሲድ አበላ ሲወርድባት የነበረችዋ ኢራን ገና በመጀመሪያው ቀን የተገደሉባትን የመንፈሳዊ መሪዋን አያቶላ አሊ ሰይድ ካሜኔይን ግብዓተ መሬት ፈጽማለች። ታዲያ ግን ዛሬም ኢራን ከጦርነት አልወጣችም ነው የሚባለው። ጉዳዩ ወዴት እያመራ ይሆን ስንል ጥያቄ እናነሳለን። ኢራን ባለ ሁለት ግዙፍ የጦር ኃይልና የተራቀቀ የዘመን ስልት ያላቸውን አሜሪካና ኢዝራኤልን ገጥማ ያልተንበረከከች ናት ሲሉ የሚያሞካሿትም ብዙ ናቸው። ፋርሳዊቷ ሀገር ኢራን የሺዓይቶች መኖሪያዋ ዓለም እኛን የዓለም ሺዓይቶች ሁሉ መሪ የነበሩትን አያቶላ አሊ ሰይድ ካሜኔይን ከወራት በኋላ ቀብራቸዋለች ወይም ግብዓተ መሬታቸውን ፈጽማለች። ኢራን በዚህ ልክ ከአሜሪካና ከኢዝራኤል እያስጠረጠረ በጦርነት አበላ ያስደበደባት ጉዳይ ደግሞ በዋናነት የኒውክሌር ጦር መሳሪያ ጉዳይ ነው። ኢራን የኒውክሌር ጦር መሳሪያ ልትሰራ ነው። ለዚያ የሚያዘጋጃትን ወይም ደግሞ በከፍተኛ ደረጃ የጦር መሳሪያውን ለመስራት የሚያገለግለውን ዩራኒየም እያብላላች ነው። እንደውም ከ480 ኪሎ ግራም በላይ የተብላላና ከ60 በመቶ በላይ ለጦር መሳሪያው መስራት የተቃረበውን ዩራኒየም ሰርታለች፣ ሸሽገዋለች የሚል መረጃ ይወጣል። ታዲያ ያንን ተከትሎም አሜሪካና ኢዝራኤል ሲያስጠነቅቁ ኢራንም ውርድ ከራሴ ስትል ቆይተው እንደ አውሮፓውያኑ አቆጣጠር በ2025 ሰኔ ወር ላይ ለ12 ቀናት የዘለቀ ጦርነት በኢራን ላይ ኦፕሬሽን ሮሪንግ ላይንስ በሚል መጠሪያ ኢራንን መደብደባቸውና በርካታ የኢራንን የወታደራዊ ባለሥልጣናት ወይም የወታደራዊ መሪዎችን መግደላቸው አይዘነጋም። ከዚያ በኋላም ቢሆን ኢራን ለማንም አልበገርም ስትል አቋሟን በገለጠችበት ዛቻና ማስጠንቀቂያዋ ኢዝራኤልና አሜሪካ ሲያመልጉ ቆይተው ዳግም እንደ አውሮፓኑ አቆጣጠር ከየካቲት 8 2026 ቅዳሜ ቀን ረፋድ ጀምሮ በኢራንን የጣምራ ጦርነት ከፍተውባት ከሁለት ወር በላይ ጦርነቱ ዘልቆ ኢራን የመንፈሳዊ መሪዋን አያቶላ አሊ ሰይድ ካሜኔይን ማጣቷና እንዲሁም እንደነ አሊ ላሪጃኒ የመሳሰሉ ከፍተኛ የፖለቲካው ዘርፍ ልሂቃን ተገድለውባታል። ሌሎችም በጣም በርካታ የኒውክሌር ጠበብቶቿም እንዲሁም የወታደራዊና የፖለቲካው ዘርፍ መሪዎቿ ተገድለውባታል ኢራን። ታዲያ ኢራን ከትናንት በስቲያ እኛን መንፈሳዊ መሪዋን ቀብራቸዋለች። ለቀብር አደባባይ የወጣው የኢራን ሕዝብ በብዙ ሚሊዮን የሚቆጠር እንደነበረ ማየትና መገንዘብ ተችሏል። ኢራን አሁንም ቢሆን ከቀረበላትና ተፈርሟል ከተባለው የመግባቢያ ሰነድ ውጪ የሆርሙዝ የውሃ መተላለፊያ ወሽመጥ በኢራን የበላይነትም ሉዓላዊነትም ስር መሆን አለበት ከሚለው አቋሟ ወዲህም ደግሞ
የኒውክሌር ፕሮግራሟንም ቢሆን ለሰላማዊ የኃይል አማራጭ እንደሆነ ገልጣ ከዚህ ፍንክች አልልም ብላለች። ኢራን የኒውክሌር ጦር መሳሪያ ስፍራዎቿንም አላስፈትሽም የሚል አቋሟ ነው የሚንጸባረቀው። ታዲያ ሰሞኑን በሆርሙዝ የውሃ መተላለፊያ ወሽመጥ ሲቀዝፉ የነበሩ ያለ ኢራን ፈቃድና ይሁንታ ሲቀዝፉ የነበሩ 3 መርከቦች ባለፈው ረቡዕ በኢራን አብዮታዊ ዘብ ኃይል የሚሳይል አበራ መጋየታቸው ተነግሯል። ያንን ተከትሎም ለሰሜን አትላንቲክ ጦር ቃል ኪዳን ድርጅት ለኔቶ ስብሰባ ቱርክ አንካራ የገቡት የአሜሪካው ፕሬዚደንት ዶናልድ ትራምፕም የማዕከላዊ ዕዛቸውን ጦር ኃይሉን አዘው ኢራንን ክፉኛ ማስደብደባቸውና በኢራን ከ60 በላይ የጦር ጀልባዎች መውደማቸው እንዲሁም ሌሎች በርካታ ስፍራዎች መመታታቸውን የተገለጠው ከትናንት በስቲያም በተመሳሳይ ኢራንም በአሜሪካ የጦር መርከቦች ላይ ጥቃት መፈጸሟ ስለደረሰው ጥቃት የወጣ ዝርዝር መረጃ ባይኖርም ኢራን በባህሬት በኩዌትና በኳታርም ተመሳሳይ ጥቃት መፈጸሟና የአሜሪካን የጦር ማዘዣ ሰፈሮች መደብደቧን ሲገለጥ ከዚያ ውጪ በከፍተኛ ደረጃ ውጥረቱ መካረሩን የተነገረው ኢራን ሌላው ካወጣችውና አስፈሪ ከተባለው መግለጫዋ ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕን ለመግደል ማስላቷ ነው ወይም ማሴሯ ነው። ትራምፕም ቢሆኑ ያ የኢራን ማድባትና ስሌቷ ደርሷቸዋል ነው የሚባለው። ኢራን ትራምፕን ለመግደል ስለመሰናዳቷ የእስራኤል የደህንነት ተቋማትም ማወቃቸውና ፕሬዚደንቱን በጽኑ ማስጠንቀቃቸውን የተገለጠው። አሁን ታዲያ ለትራምፕ የሚረገጠው ቢሉ የሚጨበጠው ሁሉም ነገር አስፈሪና አጠራጣሪ ሆኗልም ነው የሚባለው። ታመን እንጂ ፈርተን አንሞትም ይሏል። ኢራን በሆርሙዝ የውሃ ወሽመጥ የሚተላለፉትን መርከቦች የመምታቷን ነገር የሽብር ጥቃት ነው ሲሉ የአሜሪካ ሹማምንት ፈርጀውታል። አሁን የዚህ የመካከለኛው ምስራቅ ቀጠና ምድር የጦርነት እባጭ ከምንጊዜውም በባሰና በበለጠ መልኩ አሞጥሙጦ ሊፈርድ ተቃርቧል ነው የሚባለው፣ ከቀድሞውም የበለጠ። እስራኤል የጦር ኃይሏን በከፍተኛ ጥንካሬ ገንብታና በተራቀቅ የጦር ስልት አስታጥቃ በኢራን ላይ ጦርነት ለመክፈት የትራምፕን ይሁንታ አሊያም አረንጓዴ መብራት ብቻ ነው የምትጠብቀው የሚል መረጃ ወጥቷል። ትራምፕ ደግሞ አሁን በኢራን እየታደኑ ነውና በይባያት የማለታቸው ነገር ሳይታለም የተፈታ ጉዳይ ነው። በሞኝ እጅ የዘንዶ ጉድጓድ ይለካል ይሏል ኢትዮጵያኗ። እንግዲህ ትራምፕ በኢራን የሚታደኑ ከሆነ ምን የሚሳሱት ነገር አላቸው? ምን የሚሰስቱትስ የጦር መሳሪያና የጦር ኃይል ይኖራቸው ይሆን? እስራኤል ደግሞ ቀድማ ኢራንን እመታለሁ ካለች በይባያት የማለታቸው ነገር የተበላ ዕቁብ ነው። ኢራን ትራምፕን ለመግደል ከምንም በላይ ተዘጋጅታለች ይሏታል። ኢራን had a specific plan to kill Trump። የእስራኤል የደህንነት ተቋማት ናቸው መረጃውን ያወጡት። ሰሞኑን በአሜሪካ የጥቃት እርምጃና ወዲያም በመንፈሳዊ መሪዋ ቀብር ሐዘንና ብሶቱ ያስገነፈላት ኢራን በባሕረ ሰላጤው ቀጠና ሀገራት ባህሬንና ኳታር ኩዌትን መምታቷም ይነገራል። ያንን ተከትሎም ጂሲሲ በሚል ምህጻረ ቃል የሚታወቁት የባሕረ ሰላጤው ቀጠና ትብብር ሀገራት ጋልፍ ኮኦፕሬሽን ካውንስል ኢራን በሆርሙዝ የውሃ ወሽመጥ የኳታርን መርከብ መምታቷንና በዮርዳኖስ በባህሬንና በኩዌት ላይ የፈጸመችውን ጥቃት በጽኑ ማውገዙን የተሰማው አህያውን ፈርቶ ዳውላውን ይሏል ቀደምቶቹ። ኢራን በሰሞኑ የሆርሙዝ የውሃ ወሽመጥ የመርከብ ጥቃቷም የሳውዲ አረቢያዋን ዋዲያንና የኳታሯን አልሬካትን መርከቦች ማውደሟ ይነገራል። ሌላም አንድ መርከብ መታለይ ሲል የእንግሊዝ ጦር ኃይል ባወጣው መግለጫው አሳይቷል። እኛ የባሕረ ሰላጤው ቀጠና ሀገራቱ በጋራ መግለጫቸው ኢራን ከጸጥታው ምክር ቤትና ከአሜሪካ ጋር የተደረሰውን የመግባቢያ ሰነድ ፊርማ ታከብር ዘንድም ነው ያሳስቧት። በሰው ቁስል እንጨት ስደድበት ይሏል። ኢራን በቀጠናው የሀገራቱን ጸጥታና ብልጽግና የመገፋቷን ነገርም ነው የገለጡባት። እኛ በኢራን ላይ ጨርሶ እስከ ማጥፋት የዘለቀ ጥቃታቸውን ለመፈጸም እቅዱ ያላቸው ሰው ወዲህም በቬኔዙዌላም በኃይል ገብተው የሀገሪቱን ፕሬዚደንት ኒኮላስ ማዱሮን ከሞቀው ከቤተ መንግሥታቸው የምሽታቸው እቅፍ መንጥቀውና አውጥተው በሰንሰለት አስጠርቀው በሀገራቸው ወህኒ ቤቶች ጥለዋቸዋል። ጊዜ የሰጠው ቅል ድንጋይ ይሰብራል ይሏል። ትራምፕ በኪውባም ቢሆን ሌላ ዕቅድ አላቸው ነው የሚባለው። ፕሬዚደንቱ አይገፉት አይጋፉት ተራራን ሆኖባቸው እንጂ ከቻይናና ከሩሲያም ጋር በከፋ ፍግፍግ ውስጥ ናቸው ይሏቸዋል። ሰሞኑን ባስነገሩት ዜና ደግሞ ትራምፕ ለኖቤል ሽልማት ሚኒ ነው የሚያንሰው፣ እንዲያውም ከማንም በላይ ነኝ ሲሉ ዝተዋል። ምን ችግር አለ?
ትራምፕ ካደፈጡ ቀርቶ ካፈጠጡና ከተቆጡ ሽልማቱን ይወስዱታል። ትራምፕ ቀድሞውም ቢሆን የኖቤል ሽልማት ይገባኛል ሲሉ መናገራቸው ይታወሳል። ሁሉ አማረሽን ገበያ ታውጧት ይላል። ለኖቤል የሰላም ሽልማት ከምንጊዜውምና ከማንም በላይ በታሪክ ሁሉ ብቁ ነኝ ሲሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ ተናግረዋል። የሞኝ ለቅሶ መልሶ መላልሶ ይሉትን ያስታውሷል። ኢራንን በከባድ የአውሮፕላን ቦምብ ናዳና በሰው አልባ የጦር አውሮፕላኖቻቸው ጥበብ እንዲሁም በክሩይዝ ሚሳይሎቻቸው ሳይቀር እየተገተጉ የሰላም የኖቤል ሽልማት ይገባኛል ብሎ ራስን ለእጩነት ማቅረብ ምን ይሉት ይሆን? ትራምፕ እውን እንዳሉትና እንደፎከሩት የዚያን የሰላም የኖቤል ሽልማቱንስ በእጃቸው ያስገቡት ይሆን? እንኪያስ ምን ያስፈልጋቸው ነበር? ትራምፕ ምን ይጎድልባቸዋል? ከዚያ በላይ አይደሉም ወይ? ዓለም በእጃቸው አይደለችም ወይ ሲሉ የሚሳለቁባቸው ለቁጥር ያታክታሉ። በቀጥታ ወደ እስያ ቀጠና እንገባለን። ቻይና የተዋጣለት የባህር ላይ የሮኬት ሙከራ ማድረጓ ተነግሯል። ቻይና ያችን በስኬት ከጨረቃ ምህዋር ላይ ያስቀመጠቻትን ሮኬት የሞከረችው ደግሞ ባለፈው የአውሮፓውያኑ ሰኔ 10 ቀን ሲሆን ሮኬቷም ሎንግ ማርች ቴምቢ ሮኬት ትባላለች። ከዚህ በኋላ የህዋው ዓለም በሦስቱ የዓለም ሀያላን ዘንድ ሌላና አስፈሪ ገጽታ ሊኖረው ነው የሚል ስጋት አርብቧል። ወዲህም ቻይናና ሩሲያ ምስጢራዊ በተባለ ስሌት የጦር ኃይላቸውን ትብብር ማጠናከራቸው ተገልጧል። ቤጂንግ ሞስኮው በዩክሬን በያዘችው የተንዛዛ ጦርነት ብርቱ የተባለ ድጋፏን መስጠቷ ምስጢሩ ተገልጧል። ቻይና ዛሬ በዩክሬን ጦርነት ውስጥ ላለችዋ ሩሲያ የወታደራዊ ድጋፏን የመስጠቷ ነገር ሲገለጥ ነግበኔ ነው። ነገም ቻይና በተራዋ በታይዋን ደሴት ላይ ወረራ ስትፈጽም ሩሲያ ልታግዛት መዘጋጀቷን ከወዲሁ ስልታቸውን ማየት ያስችላል ነው የተባለው። የሰው በልቶ አድሩም ተኝቶ ያስታውሷል። ይህንን የቻይናና የሩሲያን ጥልቅ ወታደራዊ ትብብር ምስጢር ያወጡት ደግሞ ዘገባውን ዴር ስፔገል፣ ለሞንዴና ደ ኢንሳይደር ናቸው። ቻይና በዩክሬን ጦርነት ውስጥ ላለችው ሩሲያ ስፍር ቁጥር የሌለውን የቴክኖሎጂ ድጋፏን አድርጋላታለች ነው ያሉት። ሁለቱ ሀገራት በኋላ የጦር መሳሪያዎቻቸውንም ለማስፈር በሚስጥር ተደማድመዋል የሚል መረጃ ወጥቷል። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን በዚህ ወቅት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶን አባል ሀገራቱን ለመምታት በከፍተኛ ደረጃ መዘጋጀታቸው የሚነገረው እንዳብነትም ሮማንያን። ፑቲን ከዚህ ቀደም በምዕራባኑ አሊያም በአውሮፓኑ የአየር ክልል እያስጣሱ ሲላቸው የሰው አልባ የጦር አውሮፕላናቸውን ሲፈልጋቸው ደግሞ የጀት ሞተራቸውን የተራቀቀ ስሌት የፈሰሰበትን የጦር አውሮፕላኖቻቸውንም የአየር ክልላቸውን ሰነጣጥቀው ማስገባታቸውና በስለላ መልክ ምስጢር ሰርስረው የመውጣታቸው ዜና ሲነገር እንደነበረ አይዘነጋም። ፑቲን ሮማንያን መቱ ማለት ደግሞ የኔቶ ጥምረት በቀጥታ ወደዚያ ወደ ጦርነት የመግባቱ ጉዳይ ሳይታለም የተፈታ ነው። ኔቶ ከዚህ ቀደምም ቢሆን ሄድ መለስ ፈራ ተባበክ ከሚለው ልቡ አንጻር እንጂ ሩሲያን ሊመታት ቆርጦ መዛቱና ማስጠንቀቁም አይዘነጋም። ነገር ግን በምን ልብ ሲሉ የሚያሳዩት ደግሞ ብዙዎች ናቸው። ከሩሲያና ከቻይና ጋር ብርቱ ትብብር ያላት ሀገር ሰሜን ኮሪያ ደግሞ የተራቀቀና ዘመናዊ የባህር ኃይል ለመገንባት መወጠኗ ተገልጧል። ሰሜን ኮሪያ የኒውክሌር ኃይሏንም ለማጠናከር ምላ ተገዝታለች። በጥራትም በብዛትም ማለት ነው። ሀገሪቱ ያንን ያስታወቀችው ደግሞ ትናንትና አርብ ነው። ከዚያም ውጪ ፒዮንግያንግ በደህንነት መስሪያ ቤቷ ዘርፍም ብርቱ ሥራ ለመስራት ወስናለች ነው የተባለው። የሰሜን ኮሪያው መሪ ኪም ጆንጉን በሀገሪቱ ሠራተኞች ፓርቲ ጉባኤ ላይ እንደገለጡት that only a strong military could guarantee true peace ሲሉ አስረግጠዋል። ሰላም ያልገዛውን ኃይል ይገዛዋል ይሏል አበው። በዚህ ሁሉ ምስቅልቅል ቋጠሮና ምስቅልቅል ጨቀጨቅ ውስጥ የገባቸዋ ዓለም የነዳይ ዘይት ዋጋዋ ማሻቀቡም ተነግሮባታል። ምን ሲደረግ ሰላም ከሌለ ይኸው ነው። ሰላም ከሌለ ሕይወት ይጠፋል። ስለ ሰላም እየቆመና እየተላከ ስለ ሰላም አምርሮ የሚዋጋ ማን አለ? ሰላም ከሌለ ሕይወት የለም። ሰላም ከሌለ የምድር ዓለም እዚህ ዛሬ የሚታየው አረንቋ ውስጥ ወድቃለች። ከዚያም በከፋ ደግሞ ወደ ለየለት የጦርነት አባዜ ውስጥ የመግባቷ ነገር ከወዲሁ እየታየ ነው ሲሉ የሚመነዝሩት ብዙዎች ናቸው። ሰላም ሰላም፣ ሻሎም፣ ሰላም አለይኩም። ስለ ሰላም የሚጮህ ስለ ሰላም የሚሮጥ ስለ ሰላም የሚገደው ከፖለቲከኛው ይቅር፣ እስኪ
አንድ ከምድር ቢሉ ከሰማይ ብቅ የሚል ውድ የአሃዱ ቤተሰቦች የዛሬን በዚህ ተሰናበትኳችሁ። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።